የአርሰናል የቻምፒየንስ ሊግ ፈተና ነገ ምሽት ይጀምራል። መድፈኞቹ አርሰናሎች በዘንድሮ የውድድር ዓመት 4 ዋንጫዎችን ለማሸነፍ ከፍተኛ ፉክክርን እያደረጉ ይገኛሉ። ከነዚህ ተፎካከሩባቸው ከሚገኙ ውድድሮች መካከል ደግሞ አንደኛው እስከዛሬ ድረስ በታሪካቸው አሸንፈውት የማያውቁት የአውሮፓ ቻምፒየንስ ሊግ ውድድር ዋነኛውና ተጠቃሹ ነው። መድፈኞቹ አርሰናሎች በዘንድሮ የውድድር ዓመት በሊግ ፌዙ ባደረጓቸው 8 ጨዋታዎች ላይ አንድም ሽንፈት አላጋጠማቸውም። አንድም ጨዋታም ያቻ ውጤት አላስመዘገቡም። ካደረጓቸው 8 ጨዋታዎች 8ቱንም በማሸነፍ በ100% የማሸነፍ ሪከርድ በቻምፒየንስ ሊግ የሊግ ፌዙ አንደኛ ደረጃ ላይ ተቀምጠው ነው ቀጣዩን ዙር መቀላቀል የቻሉት። አርሰናሎች እንደሚታወቀው በቅርብ ጨዋታዎች ላይ ተደራራቢ የጨዋታ መርሃ ግብሮችን በጥቂት ቀናት ልዩነት እያከናወኑ ይገኛሉ። ባሳለፍነው ሳምንት በሳምንቱ አጋማሽ ብራይተንን በእንግሊዝ ፕሪሚየር ሊግ ገጥመው አሸንፈው ነበር። ከጥቂት ቀናት በኋላ ደግሞ ባሳለፍነው ሳምንት በሳምንቱ መጨረሻ ማንስፊልድ ታውንን በኤፍኤ ካፕ አሸንፈው ነው ከ3 ቀናት ረፍት በኋላ ይህንን ጨዋታ የሚያከናውኑት። በአንጻሩ ደግሞ ባየር ሌቨርኩሰኖች በዘንድሮ የውድድር ዓመት ወጣ ገባ ጊዜን እያሳለፉ ይገኛሉ። እናም በዚህ ጨዋታ ላይ ምን አይነት እንቅስቃሴ ሊያሳዩ ይችላል የሚለው ጉዳይ በጉጉት ይጠበቃል። መድፈኞቹ አርሰናሎች ጥቂት የሚባሉ ወሳኝ ተጫዋቾቻቸውን በዚህ ጨዋታ ላይ አያገኙም። አሰልጣኝ ሚኬል አርቴታ ካለው የጨዋታ መደራረብና እንዲሁም ደግሞ ከተጫዋቾች ጉዳት አንጻር በዚህ ጨዋታ ላይ ምን አይነት አሰላለፍን ይዞ ሜዳ ላይ ሲገባ ልንመለከተው እንችላለን። ከዚህም በተጨማሪ የቡድኑ ዋና አሰልጣኝ ሚኬል አርቴታ ልክ እንደ ቅርብ ጊዜ ጨዋታዎቹ ሁሉ በዚህ ጨዋታ ላይ ጥንቃቄን መርጦ ይጫወታል ወይስ ደግሞ ጫና እያሳደረ በሚያስገርም ማጥቃት ሲጫወት ልንመለከተው እንችላለን። በዚህ ጨዋታ ላይ የማሸነፍ ቅድመ ግምት የተሰጠው የትኛው ቡድን ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ከዚህ በፊት በነበሩት ቀናት ላይ አስቀድሜ እንደነገርኳችሁ ሁለተኛና አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ ሁለተኛው የዩቲዩብ ቻናሌ ላይ እግር ኳስን ጨምሮ ዓለም አቀፍ ዶክመንታሪዎችና ዓለም አቀፍ ዘገባዎች እንዲሁም ያልተሰሙ ታሪኮችን ወደ እናንተ የማደርስ ይሆናል። እናም ይህንን መልእክት ለእናንተ ካስተላለፍኩበት የመጀመሪያው ቀን አንስቶ የአራዳ ሜዳ የዩቲዩብ ቻናል አድማጭ ተመልካቾችና የኔም ፕሮግራም የምትከታተሉ ተከታታዮቼ ቻናሉን ሰብስክራይብ በማድረግ አጋርነታችሁን እያሳያችሁኝ ትገኛላችሁ። ለአብሮነታችሁ እጅግ አድርጌ ከልብ አመሰግናለሁ። አሁንም ይህ ቻናል 1000 ሰብስክራይበር ደርሶ የዩቲዩብ መስፈርትን እንዲያሟላ ይህ ታግላ ያስቀመጥኩላችሁ ቢሃይንድ ዘ ቬል ወይም ከመጋረጃው በስተጀርባ የተሰኘውን አዲሱን የዩቲዩብ ቻናሌን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናሉ ቤተሰቦች እንድትሆኑና አብሮነታችሁን እንድታሳዩኝ በአክብሮት ጠይቃለሁ። እንዲሁም ይህን ፕሮግራም ከወደዳችሁት ቢያንስ 1000 ላይክ በማድረግ ይህን ፕሮግራም እንድትከታተሉ ትጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። በዚህኛው ፕሮግራማችን ላይ ደግሞ የባየር ሌቨርኩሰንና የአርሰናልን የቻምፒየንስ ሊግ ጨዋታን የምንመለከት ይሆናል ማለት ነው። እንግዲህ ቻምፒየንስ ሊጉ ላይ ዛሬም ነገም ወሳኝ የሆኑ ተጠባቂ ጨዋታዎች ይከናወናሉ። ከነዚህ ከሚጠበቁ ጨዋታዎች መካከል ደግሞ ነገ ምሽት የሚደረገው የባየር ሌቨርኩሰንና የአርሰናል ጨዋታ በጉጉት ከሚጠበቁት የጨዋታ መርሃ ግብሮች መካከል አንደኛው ነው። እንግዲህ አርሰናሎች ዘንድሮ ለ4 ዋንጫዎች የተፎካከሩ ይገኛሉ። ኤፍኤ ካፕ ሩብ ፍጻሜ ደርሰዋል። የሚገጥሙት ሳውዛምፕተንን ነው። ወደ ቀጣዩ ዙር ያልፋል የሚል ቅድመ ግምት የተሰጠው አርሰናል ነው። እናም ኦልሞስት 95% አርሰናል የግማሽ ፍጻሜውን ይቀላቀላል ተብሎ ይጠበቃል። እንዲሁ ደግሞ የካራቦ ካፕ የፍጻሜ ተፋላሚ ነው አርሰናል። ከ11 ቀናት በኋላ ኦልሞስት 2 ሳምንት እንኳን አይሞላም የቀረው ጊዜ በፈረንጆቹ ማርች 22 አርሰናል የካራቦ ካፕ የፍጻሜ ጨዋታውን ከማንቸስተር ሲቲ ጋር የሚያከናውን ነው የሚሆነው። የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጦ በ7 ነጥቦች ልዩነት አርሰናል ሊጉን እየመራ ይገኛል። 8 ጨዋታዎች ብቻ ናቸው የቀሩት የፕሪሚየር ሊጉን ዋንጫ ከፍ አድርጎ ለማንሳት። እንዲሁ ደግሞ የቻምፒየንስ ሊግ ውድድር ላይ የ16ቱ ጥሎ ማለፍ የደረሰ ቡድን ነው ማለት ነው። ስለዚህ አርሰናል በአራቱም ውድድሮች እስከ መጨረሻው ድረስ እየተጓዘ የሚገኝ ቡድን ነው። እኔ ምናልባት አሁን ዝም ብዬ ሳስበው በተለይ ትላንትና የወጣውን የኤፍኤ ካፕ የእጣ ድልድል ከተመለከትኩ በኋላ አርሰናል ከሳውዛምፕተን የደረሰው እና ያንን ከተመለከትኩ በኋላ አርሰናል አሁን ዘንድሮ ታሪካዊ የሆነ የውድድር ዘመንን እያሳለፈ ይገኛል። ምናልባት አርሰናል ድሪም ደብል አሳክቶ ያውቃል ከዚህ በፊት
አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ የሁለትዮሽ ዋንጫን በአንድ ሲዝን አሸንፎ ያውቃል፣ ኤፍኤ ካፕና ፕሪሚየር ሊግን ማለት ነው። ነገር ግን ይህ ዓመት ምናልባት ከዛም ጊዜ በጣም የተለየ ሲዝንን አርሰናል የሚያሳልፍበት ሊሆን እንደሚችል አሁን እየተሰማኝ ነው ያለው። ለምን ካራቦ ካፕ ለምሳሌ ሲቲን ካሸነፈ ዋንጫውን ያነሰዋል። ፕሪሚየር ሊግ 8 ጨዋታ ነው የሚቀረው፣ በእጁ ላይ ነው የሚገኘው። ኤፍኤ ካፕ የሚገጥመው ሻምፒዮንሺፕ የሚጫወተውን ሳውዛምፕተን ነው። ምናልባት የሚፈጠረው ነገር አይታወቅም፣ እግር ኳስ ነው። ነገር ግን አርሰናል ነው የማሸነፍ ቅድመ ግምት የተሰጠው። አርሰናል ያን ጨዋታ ካሸነፈ ግማሽ ፍጻሜ ደረሰ ማለት ነው። እናም አሁን ሁሉም ውድድሮች ላይ የሄደ አርሰናል የዋንጫውን አንድ እጅ እየጨበጠ ነው የሚገኘው፣ ኤክሰፕት ከቻምፒየንስ ሊግ ውድድር በስተቀር። ኤፍኤ ካፕ ላይ ያንን ካሸነፈ ግማሽ ፍጻሜ ላይ ደግሞ መድረስ ከቻለ ያን ነገር በደንብ ማድረግ ይችላል እና ለአርሰናሎች በጣም ታሪካዊ የሚባል ሲዝንን ነው ዘንድሮ እያሳለፉ የሚገኙት። እኔ አርሰናል ዘንድሮ 2 ወይ 3 ዋንጫዎችን እንደው ማሸነፍ የሚችልባቸው ፖሲቢሊቲዎች አሉ የሚል ቅድመ ግምት አለኝ። አሁን እንግዲህ እንደዚህ ለ4 ዋንጫዎች የሚፎካከር ቡድን ደግሞ ቻምፒየንስ ሊግ የሚባል ደግሞ ትልቅ ውድድርን ያከናውናል። አርሰናል እስካሁን በቻምፒየንስ ሊጉ ላይ ከባድ የሚባል ፈተና አልገጠመውም። ከባድ የሚባል ፈተና አልገጠመውም ምላችሁ ከምን አንጻር ነው? አርሰናል ውድድሩን በራሱ ኮንትሮል በራሱ መዳፎች ስር አስቀምጦታል። ከባባድ ተጋጣሚዎችን ገጥሞ ነበረ። አትሌቲክ ቢልባኦን፣ ባየር ሚዩኒክን፣ አትሌቲኮ ማድሪድን፣ ኢንተር ሚላንን አርሰናል ገጥሞ ነበረ። ግን ውድድሩ በሱ ኮንትሮል ወይም በሱ ቁጥጥር ስር ነበረ። አርሰናልን የሚገዳደር አርሰናልን የሚያሸንፍ ተውትና ነጥብ የሚያስጥል ቡድን አልነበረም። ይሄ ቻምፒየንስ ሊግ የመጀመሪያዎቹ 8 ጨዋታዎች ወይም የሊግ ፌዙ ለአርሰናል ፈታኝ አልነበረም ያልኳችሁ ለዛ ነው። ትልልቅ ክለቦችን ሳይገጥም ቀርቶ አይደለም፣ ከባባድ ጨዋታዎችን ሳያደርግ ቀርቶ አልነበረም። ጨዋታዎቹን ሲያሸንፍ ግን በሚገርም የፐርፎርማንስ የብቃት ልክ ነው አርሰናል እነዚህን ጨዋታዎች አሸንፈው። ለምሳሌ ባየር ሚዩኒክን 3-1 አሸንፏል ኤምሬትስ ላይ እጅግ ከሚያስገርም የጨዋታ ብልጫ ጋር። አርሰናል አትሌቲኮ ማድሪድን 4 ጎሎችን አስቆጥሮ 4-0 ረምርሞት ነው ያንን ጨዋታ ያሸነፈው። የመጀመሪያ ሳምንት ጨዋታውን ሳን ማሜስ ላይ ሲያደርግ በአትሌቲክ ቢልባኦ ተፈትኖ ነበር። ነገር ግን 2-0 ያንን ጨዋታ አሸንፏል። ኢንተር ሚላንን ወደ ሳንሲሮ ተጉዞ 3-1 በሆነ ውጤት አሸንፏል። ስለዚህ አርሰናል በዚህ የቻምፒየንስ ሊግ ምሽት ላይ ወይም በእነዚህ የቻምፒየንስ ሊግ ጨዋታዎች ላይ በሙሉ የበላይነት ውድድሩን ኮንትሮል አድርጎት ዶሚኔት አድርጎት ነው ይህን ጨዋታ የቻምፒየንስ ሊግ የሊግ ፌዝ በበላይነት አጠናቆ ማግኘት ከሚገባው 24 ነጥብ 24ቱንም ማሳክቶ በ8 ጨዋታ 8 ድል አስመዝግቦ ነው ወደ ቀጣዩ ዙር ያለፈው እና አርሰናል የቻምፒየንስ ሊግ ዋንጫን የማሸነፍ ቅድመ ግምቱ በየጊዜው እየጨመረ ነው ፐርሰንቱ እየመጣ የሚገኘው። አርሰናል እንደምታውቁት በየአመቱ በተለይ ደግሞ ከ6 ዓመታት በኋላ ይመስለኛል ባለሳሳት ኦር ከ7 ዓመት በኋላ ወደ ቻምፒየንስ ሊግ አርሰናል የተመለሰው ከ2018 በኋላ አርሰናልን ቻምፒየንስ ሊግ ላይ አልተመለከትነውም ነበርና እንግዲህ አርሰናልን በእነዛ ዓመታት ውስጥ ዩሮፓ ሊግ ላይ ነበር ሲጫወት የነበረው። እኔ በወቅቱ አንድ ሀሳብ ነበረኝ፣ አርሰናል ቻምፒየንስ ሊግ እንዳይሳተፍ የሚል ሀሳብ ነበረኝ። ለምንድን ነው አርሰናል ቻምፒየንስ ሊግም ቢገባ በዛኔ የዛሬ 6 ዓመት 7 ዓመት በነበረው ፎርምና ስኳድ ወደ ቻምፒየንስ ሊግ ቢገባ የቻምፒየንስ ሊግ ውጤታማነትን አስመዝግቦ አይወጣም ነበር። በዛ ቢባል ከምድቡ የሚያልፍ ቡድን አይሆንም። ምድቡን ያልፋል፣ ከዛ በኋላ ግን ቀጣዮቹ ዙሮች ላይ የሚወርቅ ቡድን ይሆን ነበር። አሁን 2023-24 ላይ ወደ ቻምፒየንስ ሊግ ውድድር ሲመለስ ሩብ ፍጻሜ ነው የደረሰው። በባየር ሚዩኒክ ነው ተሸንፎ ከውድድሩ የወጣው። እሱንም ያን ያህል ሰፊ የሚባል ማርጂን በሁለቱ ቡድኖች መካከል አልነበረም። የመጀመሪያው ዙር ጨዋታ 2-2 ኤምሬትስ ላይ ተጠናቀቀ። በሁለተኛው ዙር ጨዋታ 1 ጎል አስቆጠረው ባየር ሚዩኒኮች በጆሹዋ ኪሚክ ጎል አማካኝነት ቀጣዩን ዙር ተቀላቅለዋል ማለት ነው። አምና ደግሞ አርሰናል ግማሽ ፍጻሜ የደረሰ ቡድን 16ቱ ጥሎ ማለፍ ላይ ፒኤስቪን አሸንፎ ያው የመጀመሪያውን ጨዋታ 7-1 ቀጥሎ አቻ ይመስለኛል የወጡት። በአጠቃላይ በደርሶ መልስ 9 ጎሎችን አስቆጥሮ ነው አርሰናል ሩብ ፍጻሜ የደረሰው። ሩብ ፍጻሜ ላይ ሪያል ማድሪድን አይሆኑ አድርጎ ነው አርሰናል ግማሽ ፍጻሜውን የተቀላቀለው። 5-1 በሆነ ውጤት ሪያል ማድሪድን አሸንፎ በደርሶ መልስ ግማሽ ፍጻሜው ላይ በፔዤ ተሸንፎ ከውድድሩ ውጪ ሆኗል ማለት ነው። ስለዚህ አሁን የቅርብ ዓመታት አርሰናልን ስንመለከት ቻምፒየንስ ሊግ ላይ ያ የሚነሳበትን ክፍተት በደንብ እየደፈነ የመጣ ቡድን መሆኑን እንመለከታለን። አሁን ከባየር ሌቨርኩሰን ጋር ደርሶታል።
እና ብዙዎች የባየር ሌቨርኩሰንን ድልድል ከተመለከቱ በኋላ አረ በቃ አርሰናል ቀላል ተጋጣሚ ነው የደረሰው፣ በጣም ቀላል ተጋጣሚ ነው የደረሰው እና አርሰናል በቀላሉ ወደ ቀጣዩ ዙር ማለፍ ይችላል የሚሉ አይነት ቅድመ ግምቶችን ሲያነሱ ስናይ ነበር። ልክ ነው። አርሰናል የደረሰው በአንጻራዊነት ከሌሎቹ አንጻር ስትመለከቱ ጥሩ ተጋጣሚ ነው። የእንግሊዝ ቡድኖችን ብታዩ ማንቸስተር ሲቲ ከሪያል ማድሪድ ነው የደረሰው፣ ቶተንሃም ከአትሌቲኮ ማድሪድ ነው የደረሰው፣ ኒውካስል ከባርሰሎና ነው የደረሰው፣ እንደዚሁ ደግሞ ቼልሲ ከፔዥ ነው የደረሰው። ስለዚህ አርሰናል ባይ ዲፎልት ከሌሎቹ ክለቦች አንጻር ቀለል ያለ ተጋጣሚ ነው የደረሰው የሚል ሀሳብ ሊነሳበት ይችላል። ግን ደግሞ ቻምፒየንስ ሊግ ላይ ቀላል ተጋጣሚ የሚባል ቡድን የለም። የትኛውም ቡድን አንተን ሊያስቀይምና አንገትን ሊያስደፋ ይችላል። ለዚህ ደግሞ ማሳያው ቦዶ ግሊምት ነው። ይህ የኖርዌይ ቡድን ቦዶ ግሊምት እንደው ስሙን እንኳን የሰማነው በቅርብ ጊዜ ነው። ብዙ የእግር ኳስ ቤተሰቦች እንኳን ስሙን የሚያውቁት በቅርብ ጊዜ ነው። ግን በዚህኛው የውድድር ዓመት ኢንተር ሚላንን ጥሎ ወደ ቀጣዩ ዙር ሲያልፍ አይተነዋል። ማንቸስተር ሲቲን ሲያሸንፍ አይተነዋል። ስለዚህ እንደዚህ አይነት ቀላል የምትሉት አይነት ተጋጣሚ የለም። አይደለም ባየር ሌቨርኩሰንን ይቅርና የትኛውም ትንሽ ተጋጣሚ ቢሆን ምናልባት አርሰናል ኦን ደ ዌይ የሚያገኛቸው ቡድኖች ጥሩ አይነት ፌቨራይት የሆኑ ቡድኖች ሊሆኑ ይችላሉ። ለምሳሌ ይህን ጨዋታ ካሸነፈ ቀጣይ የሚገጥመው የስፖርቲንግና የቦዶ ግሊምትን አሸናፊ ነው ምናምን ወረቀት ላይ ስታዩት በአርሰናል ኮንትሮል ስል ይውድድር ሊሆን ይችላል የሚል ሀሳብ ልናነሳ እንችላለን። ግን ይህን ነገር ስናነሳ ብዙ መዘርዘር የሚኖሩብን ጉዳዮች አሉ። አንደኛ አርሰናል ተደራራቢ ጨዋታዎችን እያደረገ ነው። በዚህ በማርች ወር እንኳን አርሰናል 7 ጨዋታዎችን ለማድረግ ይገደዳል። 3ቱን ጨርሷል። ገና 4 ጨዋታ ይቀረዋል በዚህ ወር። ማርች 1 ቼልሲን ገጠመ። ከዛ ቀጥሎ በቀጣዩ ጊዜ ደግሞ ከብራይተን ጋር ተጫወተ። ብራይተንን ከገጠመ በኋላ በኤፍኤ ካፕ ደግሞ ማንስፊልድን ገጠመ። አሁን በጥቂት ቀናት ልዩነት እንደገና ባየር ሌቨርኩሰንን ደግሞ የሚገጥምበት የጨዋታ ምሽት ይጠብቀዋል ማለት ነው። ስለዚህ ተደራራቢ ጨዋታዎችን አርሰናል ለማድረግ ይገደዳል። በየ3 ቀኑ በየ2 ቀኑ አርሰናል እነዚህን ጨዋታዎች እያደረገ በመጣ ቁጥር ድካሞች መኖራቸው አይቀርም። አሁን እኔ ለ4 ዋንጫዎች በሚጫወት ቡድን ላይ አንድ መኖር ያለበት ትልቁ ነገር ስኳድ ማኔጅመንት የሚባለው ነገር ነው። ምክንያቱም 4 ዋንጫ ላይ ስትፎካከር የውድድር ዓመቱ መጨረሻ ላይ 4ቱንም ዋንጫዎች አሸንፋለሁ ብለህ እርግጠኛ ላትሆን ትችላለህ። ምክንያቱም የሆነ ሰዓት ላይ ምን አይነት መሰናክሎች እንደሚያጋጥሙ አይታወቅም። የተጫዋቾች ጉዳት ሊሆን ይችላል፣ የተጫዋቾች ድካም ሊሆን ይችላል፣ ሌሎች ነገሮች ሊመጡ ይችላሉ። ፐርፎርማንስን ዝቅ ሊያደርጉ የሚችሉ ነገሮች ሊኖሩ ይችላሉ እና 4ቱም ላይ ተመሳሳይ ፎከሶች አድርገህ እንድትጫወት ነው ደግሞ ደጋፊው የሚጠብቀው። ቻምፒየንስ ሊግም ላይ፣ ፕሪሚየር ሊግም ላይ፣ ኤፍኤ ካፕም ላይ፣ ካራቦ ካፕ 4ቱም ላይ ተመሳሳይ ፎከስ፣ ተመሳሳይ ትኩረት፣ ተመሳሳይ አጨዋወት እንዲኖር ነው ደጋፊ የሚጠብቀው። ግን ያ መሆን የሌለበት ጉዳይ ነው። ለ4 ዋንጫዎች የሚጫወት አንድ ቡድን በብልሃት ነው ስኳዱን ሮቴት እያደረገ መጫወት የሚጠበቅበት። ልክ ማንቸስተር ሲቲ የ3ትዮሽ ዋንጫን ሲያሸንፍ እንዳደረገው ሁሉ እንዲህ አይነት አጨዋወቶች በአሰልጣኞች በኩል ሊተገበሩ ይገባል ማለት ነው። አንደኛ ነገር ይሄ ነው። አሁን የቻምፒየንስ ሊግ ውድድርን ስንመለከት አርሰናል የሚገጥመው ባየር ሌቨርኩሰንን ነው። ባየር ሌቨርኩሰን በመሰረቱ ቀላል የሚባል ቡድን አይደለም። ከአንድ የውድድር ዓመት በፊት ቻቢ አሎንሶ በነበረበት ጊዜ የጀርመን ቡንደስሊጋን ዋንጫ ከፍ አድርጎ ያሸነፈ፣ ምንም ጨዋታ ያልተሸነፈ ኢንቪዚብል ቡድን የነበረው፣ በዛ ቡድን ውስጥ ትልልቅ ተጫዋቾችን ሰብስቦ የነበረ ቡድን ነው ባየር ሌቨርኩሰን። አምና ደግሞ ለቡንደስሊጋ ዋንጫ ተፎካክሯል። በእርግጥ ዘንድሮ የዛ አይነት ፎርም ላይ የለም። ኢቭን ቶፕ 4 ውስጥ የምታገኙት ቡድን ነው ወይ ጥያቄ ምልክት ውስጥ የሚገባ ቡድን ነው። ከዛ ደግሞ የውድድር ዓመቱን ሲጀምሩ ኤሪክ ቴንሃግን ነበረ በአሰልጣኝነት በመቅጠር የጀመሩት። በኋላ የቴንሃግ አያያዝ ነገሩ ወዴት ሊያመራ ይችላል የሚል ፍራቻን በባየር ሌቨርኩሰኖች በኩል የፈጠረ ነበር። ቴንሃግ መጣ። ከዛ ቴንሃግ ከመጣ በኋላ የወዳጅነት ጨዋታዎች ላይ የሆኑ ጨዋታዎችን አከናወነ። ቡንደስሊጋው ተጀመረ። ከዛ በመጀመሪያው ነው በሁለተኛው ሳምንት ላይ የተመዘገበውን ውጤት ካየ በኋላ ልክ በእኛ ሀገር እንደሚባለው ይቺ ባቄላ ካደረች አትቆረጠምም ብለው ባየር ሌቨርኩሰኖች ቴንሃግን አሰናብቶታል። እንደውም ማስታውሰው የተሰናበተበት ጨዋታ በቨርደር ብሬመኑ ጨዋታ ይመስለኛል 3-3 ባለቀው ጨዋታ ላይ ማለት ነው። አሁንም ባለፈው የቡንደስሊጋ ጨዋታቸውን ሲያከናውኑ ከፍራይቡርግ ጋር ፍራይቡርግ ኦር ኦግስበርግ ጋር ይመስለኛል ጨዋታቸውን 3-3 ነው ያጠናቀቁት። ሲያገቡ፣ ሲገባባቸው፣ ሲቆጠርባቸው፣ ሲያገቡ
3-3 ነው ጨዋታቸውን የጨረሱትና የመከላከል መስመሩ በጣም የተጋለጠ ቡድን ነው። በዛ ላይ ደግሞ ወሳኝ ተጫዋቾቹን በቅርብ ጊዜያቶች ውስጥ አጥቷል። የቡድኑ የመሃል ሜዳ ደጀን የነበረው ግራኒት ዣካ ወደ ሰንደርላንድ አምርቷል። ጀረሚ ፍሪምፖንግ ወደ ሊቨርፑል ሄዷል። ፍሎሪያን ቬትስ ወደ ሊቨርፑል ሄዷል። ወሳኝ ተጫዋቾቻቸውን አጥተዋል። አሁን እነ ዣረል ኳንሳ አይነት የተከላካይ መስመር ተጫዋቾችን በዚህ ቡድን ውስጥ እንመለከታለን። ካስፐር ሂውልማን ደግሞ የዚህ ቡድን ዋና አሰልጣኝ ነው ማለት ነው። ስለዚህ ምናልባት ባየር ሌቨርኩሰን የዘንድሮ ውድድር ዓመት ወጣ ገባ ጊዜን እያሳለፈ ነው። ቀጣይ ዓመት ቻምፒየንስ ሊግ ይሳተፍ አይሳተፍ እንኳን እርግጠኛ የሚኮንበት ውጤት አላስመዘገበም። ግን ደግሞ ቻምፒየንስ ሊግ ነው። ቅድም እንዳልኩት ምንም አይነት ውጤት ሀፕን ሊያደርግ የሚችልበት ውድድር መሆኑን ምንረዳው ጉዳይ ይሆናል ማለት ነው። ወደ አርሰናል ስንመጣ እንግዲህ ቅድም ካነሳሁት የስኳድ ማኔጅመንት ጋር ተያይዞ አርቴታ ሊጠቀማቸው የሚችሉ ተጫዋቾች ይህንን ጨዋታ ለማሸነፍ ማተር የሚያደርግ ጉዳይ ይሆናል። ለምሳሌ ማርቲን ኦዴጋርድ በዚህ ጨዋታ ላይ ይኖራል ተብሎ አይጠበቅም። ኢቨን አይኖርም። እንግዲህ ይህንን ፕሮግራም አሁን እየቀረስኩ ያለሁት ከጠዋቱ ከረፋዱ 3:40 ምናምን አካባቢ ነው። አርቴታ ጋዜጣዊ መግለጫ ገና የሚሰጠው በኋላ ነው። እንግዲህ ጋዜጣዊ መግለጫ ሲሰጥ የሚናገራቸው ነገሮች ይኖራሉ። እከሌ ይኖራል፣ እከሌ አይኖርም፣ እከሌ በዚህ ጨዋታ ላይ ይሰለፋል አይሰለፍም የሚሉ አስተያየቶችን ሲሰጥ ስለምንሰማ የዛኔ የትኛው ተጫዋች ይኖራል አይኖርም የሚለውን ነገር በደንብ የምናይ ይሆናል። ግን ኦዴጋርድ ገና በዚህ ወር መጨረሻ ነው ወደ ሜዳ ይመለሳል ተብሎ እንኳን የሚጠበቀው። ስለዚህ አሁንም አርቴታ በዚህ ጨዋታ ላይ ኤቤሪቺ ኤዜን ለማሰለፍ ዳግም ደግሞ ሊገደድ ይችላል ካለው የስኳድ አማራጭ አንጻር ማለት ነው። በባለፈው ሳምንት ሁለቱ ተጫዋቾች ዴክላን ራይስ እና ማርቲን ዙቢሜንዲ ሙሉ ለሙሉ እረፍት ተሰጥቷቸው ነበር። ያ በጣም የሚፈለግ ነገር ነው፣ ለሁለቱ ተጫዋቾች እረፍት መሰጠቱ። አርቴታ ጭራሽ ወደ ስብስቡም ይዟቸው አልሄደም፣ ወደ ጨዋታውም ይዟቸው አልሄደም። እነሱም ብቻም ሳይሆን ማጋሌሽንም ዳቪድ ራያንም ይዟቸው አልተጓዘም። ያ በጣም ጥሩ ነገር ነው። አንዳንድ ኤክስትሪምሊ እረፍት የሚያስፈልጋቸው ተጫዋቾች አሉ፣ በጣም ኤክስትሪም። ዙቢሜንዲ፣ ማጋሌሽ እና ራይስ እንዲህ አይነቶቹ ተጫዋቾች ናቸውና ቢያንስ ለተጫዋቾቹ የጥቂት ቀናት እረፍት መስጠት፣ የአንድ ሳምንት እረፍት መስጠት በጣም ጥሩ ነው። ቀጣይ ጨዋታ ላይ በደንብ በሞቲቬሽን በኢነርጂ እንዲመለሱ ሊያደርጋቸው ይችላል እና በዚህኛው ጨዋታ ላይ የዴክላን ራይስ እና የዙቢሜንዲን ጥምረት እንመለከታለን ተብሎ ይጠበቃል። ያው ሳሊባ እንግዲህ ይደርሳል አይደርስም የሚለውን ነገር ለማረጋገጥ የአርቴታን ጋዜጣዊ መግለጫ መጠበቅ ይኖርብናል። በባለፉት 2 ጨዋታዎች ላይ አልነበረም፣ ከብራይተን ጋር አልነበረም፣ በዚህኛውም ጨዋታ ላይ አልነበረም። ሞስኩዌራ ነው ያንን ቦታ ሲሸፍን የነበረው። ስለዚህ አርቴታ ተጫዋቹ ይደርስለታል ወይ ለዚህ ለባየር ሌቨርኩሰኑ ጨዋታ የሚለውን ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል። ማጋሌሽ ሁለቱ ጨዋታዎች ላይ የጨዋታው ኮከብ ተብሎ የተመረጠ ተጫዋች ነው። በቼልሲውም ጨዋታ ላይ በዚህኛውም ጨዋታ ላይ የጨዋታው ኮከብ ተብሎ ተመርጧል። በብራይተኑ የፕሪሚየር ሊግ ጨዋታ ላይ ለብቻው ነበረ ሲፋለማቸው የነበረው የብራይተኑ ጨዋታ ላይ። አሁን ሞስኩዌራ ገና በጊዜ ነው ቢጫ ካርድ ያየው። በቃ እንደ ልቡ ሊጫወት አልቻለም። ሞስኩዌራ እንኳን አይደለም የብራይተኑ ጨዋታ ላይ የባለፈው የኤፍ ኤ ካፕ ጨዋታ ላይ ራሱ በቀላሉ ሲያልፉት ነበረ ተጫዋቾችና ማጋሌሽ ያንን ቦታ የሱን ብቻም ሳይሆን የሳሊባንም አለመኖር ክፍተት እንዳይኖር ትልቅ ስራ ሲሰራ የነበረ በየጨዋታዎቹ ላይ የጨዋታው ኮከብ ወይም ማን ኦፍ ዘ ማች ተብሎ የተመረጠ ተጫዋች ነው ማለት ነው። ሶ በዚህ ጨዋታ ላይም የዚህን ተጫዋች ኢንቮልቭመንት በደንብ የምንጠብቀው ጉዳይ ይሆናል። ቀደም እንዳልኩት ኤቤሪቺ ኤዜ ያው ምናልባት አርቴታ እንግዲህ ካይ ሃቨርትዝን የሚጠቀም ከሆነ በዚህ ጨዋታ ላይ ካይ ሃቨርትዝን ለመጠቀም የሚያስብ ከሆነ ኤዜን ቤንች ሲያደርገው ልንመለከት እንችላለን። ግን እንደኔ እይታ ኤዜን ቢገቡ ካይ ሃቨርትዝ ለአርቴታ ጥሩ አጀማመር ይሆንለታል ብዬ አስባለሁ። በእርግጥ ጨዋታው የሚፈልገው የሆነ አይነት ፍጥነት፣ ጨዋታው የሚፈልገው የሆነ አይነት የማጥቃት ፕሬዠር ሊኖር ይችላል። ግን ምናልባት ካይ ሃቨርትዝን እንደኔ እንደውም የተሻለ ይሆናል ብዬ የማስበው ምናልባት አርሰናል ጎል ለማስቆጠር 50 ደቂቃ 60 ደቂቃ ከፈጀበት ኤዜን ቀይሮ በሱ ምትክ ካይ ሃቨርትዝን ቢያስገባ ሃቨርትዝ ከጀርባ ዩኬሬስ ደግሞ ከፊት ጥሩ የሆነ ኮምቢኔሽን ይኖራቸዋል ብዬ አስባለሁና ኤቤሪቺ ኤዜ መጀመሩ ያን ያክል አጠያቂ ነገር ይሆናል ብዬ አላስብም። ካይ ሃቨርትዝ ባይሆን በደንብ ኢነርጂውን ሰብስቦ ከ50 ከ60 ደቂቃ በኋላ ለሚኖሩት ወሳኝ ደቂቃዎች ተቀይሮ ወደ ሜዳ እንዲገባ አርቴታ እድል የሚሰጠው ይመስለኛል። ስለዚህ ይህን ነገር ልንመለከት እንችላለን። ሌላው መስመር ማጥቃት ላይ ያው ማርቲኔሊ ቻምፒየንስ ሊጉን ዘንድሮ ማስተር አድርጎታል። 4-5 ጎሎች ሲያስቆጠር እያየነው ነው።
በአርሰናል በኩል ባልሳሳት ከቪክተር ዩኬሬስ ቀጥሎ የውድድር ዓመቱ የአርሰናል ሁለተኛው ከፍተኛ ጎል አስቆጣሪ ነው። ዩኬሬስ 15 ጎሎች ላይ ደርሷል። ማርቲኔሊ 11 ጎሎች ላይ የደረሰ ይመስለኛል፣ 11 ጎሎች ላይ። ስለዚህ በጣም ጥሩ ነው። ቻምፒየንስ ሊግ ላይ በተለይ ደግሞ ዘንድሮ አይታችሁታል። ባየር ሚኒክ ላይ ጎል ሲያስቆጥር፣ አትሌቲክ ቢልባኦ ላይ ጎል ሲያስቆጥር፣ ስላቪያ ፕራሃ ላይ ጎል ሲያስቆጥር አይታችሁታል። እና ማርቲኔሊ ጥሩ ነው። ቻምፒየንስ ሊግ ላይ ጥሩ የጎል ማስቆጠር አፈጻጸም ያለው ተጫዋች ነው እና በዚህም ጨዋታ ላይ ቋሚ የመሆን እድሉ በጣም ሰፊ ነው። ያው ትሮሳርድና ካላፊዮሪ በባለፈው ጉዳት ገጥሟቸው ነበር። አርቴታ መጠነኛ ጉዳት ነው ያለው። እንግዲህ ጉዳቱም ለምን ያክል ጊዜ ከሜዳ ሊያርቃቸው ይችላል፣ በዚህ ጨዋታ ላይ ይደርሳሉ ወይ የሚለውን ነገር በቀጣዩ እንግዲህ ዛሬ አርቴታ በሚሰጠው ጋዜጣዊ መግለጫ ላይ የምንመለከተው ጉዳይ ነው የሚሆነው። እኔ በአርሰናል በኩል በዚህ ጨዋታ ላይ የምጠብቀው ነገር የማጥቃት አጫዋወቱን ነው። አርሰናል ዘንድሮ እንደምታውቁት እንግዲህ ማጥቃት ብለን ካነሳን 101 ጎሎች ላይ የደረሰ ቡድን ነው። ቀላል የሚባል ቁጥር አይደለም። እዚህ ቁጥር ላይ 3 ክለቦች ብቻ ናቸው የደረሱት፣ ከአርሰናል ውጭ ደግሞ 2 ክለቦች። ባየር ሚኒክ 128 ጎሎችን አስቆጥሯል። ያው ሃሪኬን የሚባል ጎል አስቆጣሪ ተጫዋች እንዳለ አስምረንበት እንለፍ። ባርሰሎና እንደ ቡድን በጣም ጠንካራ ቡድን ነው። አንጋፋው የፊት መስመር ተጫዋች ሮበርት ሌቫንዶቭስኪ አለ፣ እነ ላሚን ያማል አይነት ተጫዋቾች አሉ። 110 ጎሎች ላይ ደርሷል። አርሰናል 101 ጎሎችን በማስቆጠር ሶስተኛው 100ና ከዛ በላይ ጎሎች ላይ መድረስ የቻለ ቡድን ነው እና ይህን ነገር ስናነሳ ልክ ሌሎቹ ሰዎች እንደሚናገሩት አይ አርሰናል የቆመ ኳስ ቡድን ነው፣ የማዕዘን ምት ወይ ሴት ፒሶችን ብቻ የሚጠቀም ቡድን ነው ብለን የምናልፈው ነገር አይሆንም። በቃ ወደድንም ጠላንም የአርሰናል ማጥቃት ምርጥ ማጥቃት ነው። ጎሎችን የሚያመርት ማጥቃት ነው። ያለ ምክንያት አርሰናል የፕሪሚየር ሊግ መሪ አልሆነም። ያለ ምክንያት አርሰናል የቻምፒየንስ ሊግ የደረጃ ሰንጠረዥን በመሪነት አላጠናቀቀም። ያለ ምክንያት አርሰናል ከአራቦ ካፕ ፍጻሜ አልደረሰም፣ ኤፍኤ ካፕ ሩብ ፍጻሜ አልደረሰም። ማጥቃቱ አስፈሪ ስለሆነ ነው። በእነዚህ ውድድሮች ላይ ሁሉ አርሰናል ፐርፌክት የሆነ ሲዝንን እያሳለፈ የሚገኙ እና አሁንም እንደገና አርሰናል ማጥቃቱን ይቀጥላል። ኢቭን ከባርሰሎና ጋር ከባየር ሚኒክ ጋር እስከ ውድድር ዓመቱ መጨረሻ ድረስ በእነዚህ ጎሎች ሲፎካከር ልንመለከት እንችላለን። ያውም አርሰናል ለምሳሌ ቪክተር ዩኬሬስ ወደ ጎል ማስቆጠሩ የተመለሰው ዘግየት ብሎ ነው። ክሊክ ያደረገው ቆየት ብሎ ነው። እንደተጀመረ ወደ ጎል ማስቆጠሩ አልመጣም ኮንሲስተንት በሆነ መንገድ። ከዛ ውጪ ዊኬንድ ዊክ አውት በቃ አስተማማኝ የሆኑ ጎል አስቆጣሪዎች አሉት ብላችሁ የምታስቡት ቡድን አይደለም። ወይ ማርቲኔሊን ወይ ሳካን ወይ ኖኒ ማድዌኬን በየሳምንቱ ጎል ያስቆጥራሉ ብላችሁ የምትሏቸው ተጫዋቾች አይደሉም። ግን እንደ ቡድን ጎል በማስቆጠር ነው አርሰናል የተዋጣለት ቡድን የሆነው። ከግብ ጠባቂው ዳቪድ ራያ እና ከጥቂት ተጫዋቾች በስተቀረ ዘንድሮ በአርሰናል ቤት ጎል ያላስቆጠረ ተጫዋች የለም። ቲምበር በተደጋጋሚ ጎል ሲያስቆጥር አይተነዋል። ሳሊባ ጎል ሲያስቆጥር አይተነዋል። ማጋሌሽ ጎል የማስቆጠር ችግር የለበትም። ሂንካፔ ጎል አስቆጥሯል። ዙብሜንዲ፣ ራይስ፣ የቤሪቺ ኤዜ፣ ካይ ሃቨርትዝ፣ ዩኬሬስ፣ ማርቲኔሊ፣ ማድዌኬ፣ ሳካ እነዚህ ሁሉ ተጫዋቾች እንግዲህ ጎሎቹን ሲያስቆጥሩ ተመልክተናል እና 100 ምናምን ጎል ባይደርስ አይገርምም። አርሰናል ካለው የማጥቃት ኳሊቲ በኳሊቲ ነው አርሰናል እያጠቃ የሚጫወተው እና ከዛ አንጻር ስትመለከቱት አርሰናል የማጥቃቱ ነገር በዚህም ጨዋታ ላይ በደንብ ሲተገበር ልንመለከተው እንችላለን። ሴት ፒስ እንደተጠበቀ ነው። ሴት ፒስ አርሰናል በዚህ ጨዋታ ላይ ሊጠቀም ይችላል። የማዕዘን ምቶችን፣ የቅጣት ምት፣ የቆሙ ኳሶችን አርሰናል ሲጠቀም ልንመለከተው እንችላለን። ከሴት ፒስ እና ከቆሙ ኳሶች በተጨማሪ ደግሞ በክፍት ጨዋታዎችም አርሰናል ሲያጠቃ ልናይ እንችላለን። ያው በቅርብ ጨዋታዎች ላይ እንደምታውቁት አርሰናል የሚያስጠላ እግር ኳስ የተጫወተ ነው፣ አርሰናል ጥሩ እግር ኳስ አይጫወትም ምናምን የሚሉ ነገሮችን እናያለን። ግን ይሄ ነገር በፍጹም ልክ ያልሆነ ነገር እንደሆነ ሜዳ ላይ እየተመለከተን ነው። ዘንድሮ አርሰናል አሁን አንድ መረዳት ያለባችሁ ምን ነገር መሰላችሁ? በቃ ጫና ውስጥ የሚጫወት ቡድን መሆኑን መዘንጋት የለብንም። ትናንትና የነበረኝ ፕሮግራም ላይ ነገርታችኋለሁ። ሰዓት መግደል ከሆነ ከአርሰናል በላይ ሰዓት የሚገሉ ክለቦች አሉ። ለምሳሌ ዳቪድ ራያን ባለፈው ፋቢያን ሃርዝለር ሲተች ነበረ። እንዴት አንድ ግብ ጠባቂ ይሄ ሁሉ ሰዓት ይገላል 3 ጊዜ እየወደቀ ምናምን ብሎ ሲናገር ነበረ። ዘንድሮ ግብ ጠባቂ ሰዓት በመግደል አንደኛ ደረጃ ላይ የተቀመጠው ሴኒ ላመንስ ነው፣ የማንቸስተር ዩናይትዱ ግብ ጠባቂ። ሁለተኛ ደረጃ ላይ የተቀመጠው የራሱ የብራይተኑ ግብ ጠባቂ ቫርብሩገን ነው። ስለዚህ ሰዓት ማባከን፣ ሌሎች ነገሮች፣ የጌም ማኔጅመንት ውጤት እስካመጣ ድረስ እኔ ብዙም አነጋጋሪ መሆን አለበት ብዬ የምለው ጉዳይ አይደለም።
ከዚህ በፊት ሌሎችም ክለቦች ሲያደርጉት ስለነበረ እነ ቼልሲ ሲያደርጉት ተመልክተናል። በጆዜ ሞሪኖ ስር ሌሎች ክለቦችም ሲያደርጉት አይተናል። ስለዚህ አሁን ጫና ውስጥ የሚጫወት ክለብ ነው። አርቴታ እስከዛሬ ትረስት ዘ ፕሮሰሱን እመኑ፣ ግንባታውን እመኑ እያለ ያለፉትን 5-6 ዓመታት የሚገርም ቡድን ገንብቶ አሳይቶናል። አሁን ጫናው አርቴታ ላይ ነው ያለው። ዘንድሮ አርሰናል እስቲ ኢማጂን አድርጉት፣ ፕሪሚየር ሊግ ባያሸንፍ፣ ቻምፒየንስ ሊግ ወይ ኤፍኤ ካፕ የሆነ ውድድር ሳያሸንፍ አመቱን ቢያጠናቅቅ፣ ኢቭን እንደው 3 ውድድሮች ኤፍኤ ካፕ፣ ፕሪሚየር ሊግ እና ቻምፒየንስ ሊግን ሳያሸንፍ አንድ ውድድር ብቻ ቢያሸንፍ፣ ካራቦ ካፕን ብቻ ቢያሸንፍ ቦርዱ ከዛ በኋላ አርቴታን ይታገሰዋል ወይ? አሁን እኮ አርሰናል እንደገና ሌሎች ተጫዋቾችን ለማስፈረም ቼዝ እያደረገ ነው። ገና ካሁኑ የዝውውር መስኮቱ ለመከፈት ገና 2 ወር ከምናምን እየቀረው አርሰናል አሁንም ገበያ ላይ ተጫዋቾችን ቼዝ እያደረገ ነው። ትላንትና እንደነገርኳችሁ በነበረኝ ፕሮግራም ላይ አርሰናል ሳንድሮ ቶናሊን ለማስፈረም እየተንቀሳቀሰ ነው። ጭራሽ ደግሞ ትላንትና የወጣ አንድ መረጃ ስመለከት አርሰናል የጆርጂያ ብሔራዊ ቡድንና የፔዤ ኮከብ የሆነውን ክቫራሴሊያን ለማስፈረም አርሰናል በጣም ከፍተኛ ፍላጎት አለው እየተባለ ነው። ስለዚህ ጭራሽ ባለው ላይ ሌላ ተጫዋች ለመጨመር ጥረት የሚያደርገው ቡድን ያን ነገር ሊያደርግ የሚችለው ይሄ እስካሁን የመጣበት ፕሮሰስ ዋንጫ ሲያመጣለት ብቻ ነው። ስለዚህ በዛ ዋንጫ ማምጣት ሂደት ውስጥ ምንም አይነት አጫወት ይጫወት እንጂ የሚፈልገውን ውጤት እስካስመዘገበ ድረስ ደጋፊውም ቦርዱም በፍጹም ቅር የሚሰኝ አይደለም። ከዛ ደግሞ ሁሉም ጨዋታ ላይ ተመሳሳይ አይነት የጌም አፕሮች ይዘህ አትቀጥልም። ከአንዱም ጋር ስትጫወት እያጠቃ ሁሉም ጨዋታ ላይ እያጠቃ አትጫወትም። አንዳንድ ጌም መከላከል ካለብህ አንድ ጎል አስቆጥረህ ተከላክለህ ትወጣለህ። ያንን ያስቆጠርከውን ጎል አስጠብቀህ ማለት ነው። አርሰናል ለምሳሌ እስከዛሬ ድረስ እድለቢስ ሆኖ ስንት ጨዋታዎችን አጥቷል በእንዲህ አይነት መንገድ። እኔ አስታውሳለሁ አርሰናል 2015 ላይ ይመስለኛል ከሞናኮ ጋር ቻምፒየንስ ሊግ 16ቱ ጥሎ ማለፍ ላይ ሲደለደል ያልቦረቀ ያልተደሰተ የአርሰናል ደጋፊ አልነበረም። በቃ ሞናኮን አሸነፍን ብለው ማለት ነው። የመጀመሪያውን ጨዋታ ኤምሬትስ ላይ አርሰናል 3-1 ተሸነፈ። ያ እነ ዲሚታር ቤርባቶቭ ጎል ያስቆጠሩበት ጨዋታ ማለት ነው። አርሰናል የመልሱ ጨዋታ ላይ እንዴት እንዳስጨነቀ ሞናኮን የምታስታውሱ ታስታውሳላችሁ። 2-0 ነው አርሰናል ጨዋታውን ያሸነፈው። በድምር ውጤት 3-3 ጨዋታው ተጠናቀቀ። አርሰናል ከሜዳ ውጪ ብዙ በገባበት በሚለው ህግ ወይም ብዙ ባገባ በሚለው ህግ ወደቀ ማለት ነው። ታስቡ እንጂ አርሰናል እዛ ጨዋታ ላይ እንደነበረው ፕሬዠር ቢሆን ሞናኮን ጥሎ ማለፍ የነበረበት ቡድን የአርሰን ቬንገሩ አርሰናል ነው። ከዛ በተጨማሪ ደግሞ ሌሎች የምናስታውሳቸው ጌሞች ይኖራሉ። አርሰናል የመጀመሪያውን ዙር በባየር ሚዩኒክ ተሸንፎ ሁለተኛውን ዙር አሸንፎ እድለቢስ በመሆኑ ብቻ ከውድድሩ የወጣባቸው ጊዜያት ነበሩና አሁን አርቴታ እንዲህ አይነት ማርጅኖችን ማጥበብ ነው የሚፈልገው። በቃ የሚያስደስት አጫወት ላይ ይጫወት ይችላል፣ በጣም ሊፈተን ይችላል። አሁን ባለፈው በማንስፊልድ አርሰናል ተፈትኗል። ግን ዋናው ነገር ወደ ቀጣዩ ዙር ማለፉ ነበር። ወደ ቀጣዩ ዙር ማለፉን አረጋግጧል። እና እዚህኛው ቻምፒየንስ ሊግም ላይ አርሰናል እያጠቃም ቢጫወት የተከላከለም ቢጫወት ዘግቶም ቢጫወት ምንም የሚያስገርም ነገር አይሆንም። ዋናው አርሰናል ዘንድሮ የሚፈልገው ዋንጫዎችን አሸንፎ ሲልቨር ዌሮችን አሳክቶ በአርቴታና በተጫዋቾቹ አንገት ላይ የወርቅ ሜዳሊያ ተንጠልጥሎ ዋንጫዎችን ከፍ አድርገው ማሸነፍ አለባቸው። የዛኔ ነው የአርሰናል ነገር መቋጫ ሊያገኘለት የሚችለው። አለበለዚያ አሁንም ኔክስት ይር ነው በቃ ዋንጫዎችን ካላሸነፈ። ስለዚህ በዚህም ጨዋታ ላይ አርሰናል እያጠቃም ቢጫወት የተከላከለም ቢጫወት ዘግቶም ቢጫወት ምንም የሚያስገርም ነገር አይሆንም እምላችሁ ከዚህ ጉዳይ ጋር ተያይዞ ነው ማለት ነውና ይሄን ነገር በደንብ ሊሰመርበት የሚገባ ጉዳይ መሆኑን እንመለከታለን። ያው ቻምፒየንስ ሊግ አርሰናል ሁል ጊዜ ይሞክራል፣ ግን እየሆነለት አይደለም። አርሰናል ቻምፒየንስ ሊግ ላይ እስካሁን ድረስ ዋንጫ አላሸነፈም። የብዙዎች ማላገጫ ሲሆን ተመልክተናል። ለምሳሌ አርሰናል ቻምፒየንስ ሊግን አላሸነፈም እኮ ሌሎቹ ክለቦች እነ ኖቲንግሃም ፎረስት እንኳን ቻምፒየንስ ሊግን አሸንፈዋል እያሉ ብዙ ሰዎች ይናገራሉ። እንደውም በዚህ ዓመት ካስታወሳችሁ አስቶን ቪላ አርሰናልን በቪላ ፓርክ 2-1 ሲያሸንፍ ቪላዎች ምንድን ነበር ያደረጉት? መልበሻ ክፍላቸው ውስጥ የቻምፒየንስ ሊግ ዋንጫን ነበረ ቁጭ ያደረጉት። የቻምፒየንስ ሊግ ዋንጫን ቁጭ አድርገውት ነበር። ለምን? አርሰናል ቻምፒየንስ ሊግ አላሸነፈም፣ እኛ አሸንፈናል የሚል መልእክትን ለማስተላለፍ። ስለዚህ ይህን ነገርም ለመቅረፍ አርቴታ ቻምፒየንስ ሊግ ላይ ውጤት ማምጣት ይፈልጋል። የተቃረቡባቸው ጊዜያት ነበሩ። ለምሳሌ
በ2003 ወይ 4 ላይ ይመስለኛል አርሰናል ሩብ ፍጻሜ ደርሶ ነው በቼልሲ የወደቀው። 2006 ፋይናል ደርሶ ነው በፍጻሜው ጨዋታ በባርሰሎና የተሸነፈው። 2008 ላይ ሩብ ፍጻሜ ደርሶ ነው በሊቨርፑል ተሸንፎ ከውድድሩ የወጣው። እንዲህ አይነት ታሪኮች የነበሩት ቡድን ነው። ካቻምና ሩብ ፍጻሜ፣ አምና ግማሽ ፍጻሜ ደርሷል። አሁን ያለው ስኳድ ግን እኔ አንድ እርግጠኛ ሆኜ የምነግራችሁ ቻምፒየንስ ሊግን ለማሸነፍ በጣም በቂ ስኳድ ነው። አሁን ያለው የአርሰናል ስኳድ በጣም በቂ ስኳድ ነው። ይህንን የቻምፒየንስ ሊግ ዋንጫ ለማሸነፍ በቂ የሚባል ስኳድ አለው። ከግብ ጠባቂ እስከ አጥቂ ድረስ ጥሩ የሚባሉ አማራጮች አሉት። ያንን ግን እንዴት አርቴታ ማኔጅ ሊያደርገው ይችላል? ያንን እንዴት አርቴታ በደንብ አሰባጥሮ አዋህዶ ለዋንጫ ሊጠቀምበት ይችላል ነው። አሁን አምና አርሰናል በውድድሩ ላይ ሲሸነፍ በፔዥ ተሸንፎ ከውድድሩ ሲወጣ አርቴታ አንድ ነገር ሲናገር ነበር። በቃ ፔንፉል የሆነ ሽንፈት ነው ብሎ ነበር የተናገረው። በቃ አሳማሚ ሽንፈት፣ ቅስም ሰባሪ ሽንፈት ነው የተሸነፍ ነው ብሎ ሲናገር ነበር። ለአርሰናል በነገራችሁ ላይ የመጀመሪያው ዙር አልነበረም አርሰናልን የገደለው፣ ሁለተኛው ዙር ላይ ያጋጠመው ውጤት ነው። የመጀመሪያው ዙር ኤምሬትስ ላይ ሲደረግ አርሰናል 1-0 ነበር የተሸነፈውና አርቴታ ጨዋታው አላለቀም፣ ጨዋታውን እንቀለብሰዋለን፣ ወደ ቀጣዩ ዙር እናልፋለን ብሎ ሲናገር ነበር። አርሰናል የመጀመሪያዎቹ 20 ደቂቃዎች ላይ በርካታ ሙከራዎችን ነበር የሞከረው እነ ማርቲኔሊ፣ ሌሎቹ ተጫዋቾች። በቃ ግን ከዛ በኋላ እነዛ አደገኛ ጎሎች ተቆጠሩ። አርሰናል ተስፋ ቆረጠ ማለት ነው እና አርሰናል ወደ ፋይናል ለመድረስ ቻምፒየንስ ሊግ ፋይናል ላይ ለመድረስ የመጨረሻው የተቃረበበት ጊዜ ነበረ፣ ግን አልሆነም። አሁን ደግሞ እንደገና ያንን ስብራት ጠግነው ነው ወደ ውድድሩ ውጤታማነት የመጡትና ከ8-8 አሸንፈዋል። ግን ከነገዋ ምሽት ጀምሮ የባለፈው 8 ጨዋታ ይረሳል። አሁን ከዚህ በኋላ ኖክአውት ነው፣ ጥሎ ማለፍ ነው። ከስሙ ራሱ እንደምንረዳው ጥሎ ማለፍ ነው። ወይ አሸንፈ ጥለት አልፋለህ፣ ወይ ደግሞ ተሸንፈ ከውድድሩ ትወጣለህ። የምትሸነፈው በሆነ ማርጂን በጠባብ ልዩነቶች ሊሆን ይችላል፣ የምታሸንፈውም በሆኑ ልዩነቶች ሊሆን ይችላል። ስለዚህ ለአርሰናል የቻምፒየንስ ሊግ ዋንጫን ማሸነፍ ሁሉም የሚፈልገው ነገር ነው። እስካሁን በታሪካቸው ቻምፒየንስ ሊግን አሸንፈው ስለማያውቁ በዚህ ውድድር ላይ አርሰናል ቻምፒየንስ ሊግ ዋንጫን እንዲያሸንፍ በጣም በትልቁ ዊሽ ያደርጋሉ፣ ይፈልጋሉ እና ያንን ታሪክ የመቀልበስም ዓላማ ይዘው ነው የመጡት። እንግሊዝ ውስጥ ለምሳሌ ትልቅ የምትሏቸው ክለቦች ቻምፒየንስ ሊግን አሸንፈዋል። ሊቨርፑል አሸንፏል ደጋግሞ፣ ማንቸስተር ዩናይትድ ደጋግሞ አሸንፏል። ቼልሲ በተመሳሳይ ደጋግሞ ሲያደርገው ተመልክተናል። ማንቸስተር ሲቲ ከብዙ ሙከራዎች ከብዙ መውደቅ መነሳቶች በኋላ ኢንተር ሚላንን አሸንፎ 2023-24 የውድድር ዘመን ላይ ቻምፒየንስ ሊግን አሸንፏል። ስለዚህ ቻምፒየንስ ሊግ ሌሎቹ ክለቦች በደንብ ኢቨን ቶተናም እንኳን እኮ በቅርብ ዓመት የቻምፒየንስ ሊግ ፍጻሜ ተፋላሚ ነበር 2019 ላይ። ስለዚህ አርሰናሎችም ያንን ነገር ማሳካት ስለሚፈልጉ ይሄን የመሰለ ስኳድ ይዘ ቻምፒየንስ ሊግ ፋይናል አለመድረስ ዋንጫ አለማንሳት በጣም ማይቻል ነገር ነውና አርሰናሎች ይሄን ነገር በጣም አጥብቀው ይፈልጉታል። ስለዚህ ምልላችሁ ነው በስነ ልቦና ረገድ በጣም ዝግጁ መሆን ይኖርባቸዋል። ዋናው ከሜዳ ላይ ፐርፎርማንስን በተጨማሪ ማድረግ እንችላለን፣ እናሳካዋለን የሚል አይነት ትልቅ ተስፋ ሊኖራቸው ይገባል። የስነ ልቦና ብልጫ ሊኖራቸው ይገባል። አርቴታ በባለፈው ሲናገር ነበር የጋዜጣዊ መግለጫው ላይ ልክ ከባየር ሌቨርኩሰን ጋር አርሰናል ከተደለደለ በኋላ ለመጀመር በጣም ጓጉቻለሁ፣ ጓግተናል ብሎ ሲናገር ነበረ። ስለዚህ ቻምፒየንስ ሊግ ሌላ ዓለም ነው ከፕሪሚየር ሊግ በላይ እና አርሰናል ደግሞ ቻምፒየንስ ሊግን ሲያሸንፍ መመልከት የደጋፊዎቹ ምኞት ነው እና አርሰናል ጥሩ አድቫንቴጅ አለው። አንድ የሚገጥመው ባየር ሌቨርኩሰንን ነው። ሁለተኛ ከአሁን ጀምሮ እስከ ግማሽ ፍጻሜ እስከሚደርስ ድረስ አርሰናል ሁለተኛ የመልስ ጨዋታዎቹን የሚያከናውነው ኤምሬትስ ስታዲየም ላይ ነው። ያው በእርግጥ ቻምፒየንስ ሊግ ላይ ኤምሬትስ ስታዲየም አይባልም፣ አርሰናል ኤፍሲ ስታዲየም ነው የሚባለው። አርሰናል በሜዳው ነው የሚያከናውነው። ስለዚህ የመጀመሪያ ጨዋታዎቹን ከሜዳ ውጪ ያከናወነ ጨዋታዎቹን ማኔጅ አድርጎ መጥቶ ሁለተኛው ዙር ላይ ጨዋታውን መጨረስ ከአርሰናል የሚጠበቅ ጉዳይ ይሆናል ማለት ነው እና እንግዲህ ይህን ነገር ነው የምንመለከተው። ያው ካይ ሃቨርትዝ እና ፒየሮ ሂንካፔ የቀድሞ ክለባቸውን የሚገጥሙ ይሆናል። ይቻላል ቻምፒየንስ ሊግ ላይ። እንግሊዝ ላይ ነው ማይቻለው። ለምሳሌ እንግሊዝ ላይ የሆነ ተጫዋች በውሰት ብታስፈርሙ ቀጣይ ቡድኑን መግጠም አይችልም፣ እናት ክለቡን መግጠም አይችልም። ቻምፒየንስ ሊግ ላይ ግን ስለሚቻል ፒየሮ ሂንካፔ ከወራት በፊት የተሰናበተውን የቀድሞ ክለቡን እንግዲህ ከሜዳ ውጪ ሲገጥም የምንመለከት ይሆናል ማለት ነው። ካይ ሃቨርትዝም ለውቅና ከመብቃቱ በፊት ወደ ቼልሲ ከመምጣቱ በፊት
ለባየር ሌቨርኩሰን ሲጫወት እንደነበረ እናስታውሳለን እና በዚህኛውም ጨዋታ ላይ እንግዲህ የቀድሞ ክለቡን ካይ ሃቨርትዝ የሚገጥም ይሆናል። ጨዋታው እንግዲህ ባይ አሬና ላይ ነው የሚደረገው። አርሰናል ከሜዳ ውጪ ነው ይህንን ጨዋታ የሚያከናውነው። አርሰናል ያው ከጀርመን ክለቦች ጋር ጥሩ የሚባል ሪከርድ አለው። በቅርብ ዓመታት ከቦሩሲያ ዶርትመንድ ጋር ተጫውቶ ባከናወናቸው ጨዋታዎች፣ ከዚህ በተጨማሪ አሁን ደግሞ እንደዚሁ በባለፈው ባየር ሚዩኒክን ገጥሞ ያሸነፈበትን ጨዋታ ታስታውሳላችሁና ያሸነፈባቸው ጨዋታዎች ነበሩ። ስለዚህ ይሄ ጨዋታም ለአርሰናሎች እጅግ በጣም በጉጉት ይጠበቃል። ያው ይሄ ጨዋታ በታክቲካል ረገድ ካየነው ባየር ሌቨርኩሰኖች ልክ በቅርብ ጨዋታዎች ላይ እንዳደረጉት ምናልባት በ3-5-2 አሰላለፍ ወደ ሜዳ ሲገቡ ልናይ እንችላለን። ነገር ግን ሲከላከሉ በ5 ተከላካዮች ጥቅጥቅ ብለው ሲጫወቱ የምንመለከት ነው የሚሆነው። አርሰናል ግን በተለመደው የ4-3-3 ወይም የ4-2-1-3 አሰላለፍ ወደ ሜዳ ሊገባ ይችላል። ይህ ጨዋታ አርሰናል ጎል እንዲያስቆጥር የሚጠበቅበት ነው። በነ ቪክተር ዮኬሬስ፣ በነ ሳካ፣ በነ ኤዜ በጣም ትልልቅ የግብ ዕድሎችን አርሰናል እንዲፈጥር የሚጠበቅበት ጨዋታ ይሆናል። አርሰናል በዚህ ጨዋታ ላይ ጎል ካልተቆጠረበት በጣም ጥሩ ነው። ያው ይቸገሩበታል በተባሉበት ጨዋታ ሁሉ አርሰናሎች በዝረራ ነው ሲያሸንፉ የምናየው። ለምሳሌ አምና አርሰናል በፒኤስቪ ጨዋታ ላይ ይፈተናል የሚል ቅድመ ግምት ነበረ። ግን ፒኤስቪን በቀላሉ ነው 7-1 አሸንፎ በቃ ተስፋ አስቆረጣቸው። የመልሱ ጨዋታ ላይ ምንም እንዳይኖር አድርጎ ማለት ነው እና እነ ፔሪሲች ምናምን የመሳሰሉ ተጫዋቾች ነበሩ። ግን አርሰናል ያንን ጨዋታ 7 ጎሎችን አስቆጥሮ መጣ። ኤምሬትስ ላይ መቼም አርሰናል 6 ጎል ይቆጠርበታል፣ በጣም ከባድ ነው እና 2-2 ጨዋታው ተጠናቀቀ። አርሰናል 9 ጎሎችን አስቆጥሮ ነው ወደ ቀጣዩ ዙር ያለፈው። ሪያል ማድሪድንም ሲገጥም ጨርሶ ነው ሄደው የመጀመሪያውን ጨዋታ 3-0 አሸንፎ ነው የጨረሰው። ስለዚህ አርቴታ ተጋጣሚውን ሳይንቅ በደንብ አጥቅቶ በዚህ ጨዋታ ላይ በተለይ 2 ጎል እና 3 ጎል አስቆጥሮ የሚወጣ ከሆነ 2 አድቫንቴጅ ያገኛል። አንደኛ ለቀጣዩ የመልስ ጨዋታ በሜዳው ለሚያደርገው ጨዋታ በደንብ ራሱን ያዘጋጃል፣ ለዛ ስራም ይቀልለታል። ሁለተኛው ነገር ደግሞ አርሰናል ቅዳሜ እንደሚጫወት መርሳት የለብንም። አሁን አርሰናል ሮብ ተጫውቶ ሐሙስና አርብን ነው ረፍት አድርጎ ቅዳሜ እንደገና ከባድ ጨዋታውን ከኤቨርተን ጋር ደግሞ የሚያከናውነው። ስለዚህ አስቡት፣ በየሁለት ቀኑ ልዩነት አርሰናል ጨዋታ የማድረግ ግዴታ አለበትና ያ ስለሆነ ቶሎ ጨዋታውን ጨርሶ ሌሎች ተጫዋቾችን መቀየር። አሁን ለምሳሌ ነገ አርሰናል እስከ 50 እስከ 60 ደቂቃ ድረስ 3 ጎል ካስቆጠረ እነዚሁ ሜንዲን ቀይሮ እነ ኖርጋርድን ሊያስገባ ይችላል፣ ሌሎች ተጫዋቾችን ሊያስገባ ይችላል እና ያን ነገር በደንብ የምንመለከትበት ይሆናል። ለወጣት ተጫዋቾቹም እድል የሚሰጥበት ከሆነ ያን ነገር መጠበቅ አንዱ ነገር ሊሆን ይችላል። ለማንኛውም እንግዲህ የቻምፒየንስ ሊግ ጨዋታ ነገ ምሽት 5 ሰዓት የ16ቱ ጥሎ ማለፍ የመጀመሪያ ዙር መርሃ ግብር በባይ አሬና ምሽቱ 2:45 ማለት ነው፣ ይቅርታ ምሽቱ 2 ሰዓት ከ45 በባየር ሌቨርኩሰን እና በአርሰናል መካከል የሚደረግ ይሆናል። ማን ያሸንፋል? አርሰናል ወይስ ባየር ሌቨርኩሰን ወይስ አቻ ጨዋታው ይጠናቀቃል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ከዚህም በተጨማሪ አርሰናል ረጅም ርቀት ይጓዛል ብላችሁ ታስባላችሁ ወይ? ኮሜንት መስጫው ለእናንተ ክፍት ነው። በዚሁ አጋጣሚ ነገ ከጨዋታው መጀመሪያ አስቀድሞ ፈጣሪ ቢፈቅድ በቀጥታ ስርጭት ፕሮግራማችን ሰፋ ያሉ ሀሳቦችን ይዘን እንመጣለን። እንዲሁ ደግሞ ሌሎች በርከት ያሉ ጉዳዮችን እናነሳለን። ጨዋታው ካለቀ በኋላ ሪያል ማድሪድ ከማንቸስተር ሲቲ፣ አርሰናል ከባየር ሌቨርኩሰን የሚያደርጓቸውን ጨዋታዎች በቪዲዮም በአፕሎድ እንዲሁ ደግሞ በላይቭ ሴሽን ዝግጅቶቻችን ከእናንተ ጋር የምንገናኝ ይሆናል ማለት ነው። ቻምፒየንስ ሊጉ ተመልሷል። ጥሩ ለእግር ኳስ ተመልካቾች ጥሩ የጨዋታ መርሃ ግብሮች ናቸው ያሉት ዛሬም ነገም። ስለዚህም እነዚህን ጨዋታዎች እንድትመለከቷቸው እንጋብዛለን። ማን ያሸንፋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። አርሰናል የአራትዮሽ ዋንጫ ጉዞውን ሳሊባ ከዚህ ቀደም ሲናገር እንደነበረው የኳድራፕል የማሸነፍ አራትዮሽ ዋንጫ የማሳካት አቅም አለን ብሏል እና ያንን ነገር በተግባር የምንመለከትበት ይሆናል የሚለውን እንግዲህ ነገ ምሽት አንደኛው ማሳያ ይሆናል ተብሎ ይጠበቃል። አርሰናል ልክ እንደ 8ቱ ጨዋታዎች ሁሉ በዚህ ጨዋታ ላይ ውጤታማ ሆኖ ይህንን ጨዋታ አሸንፎ ይወጣል ወይ? ነገ ምሽት 2 ሰዓት ከ45 በጀርመን በባይ አሬና ለዚህ ምላሹን የምናገኝ ይሆናል ማለት ነው።